ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ሊቀ ጳጳስ የጠቅላይ ቤተ ክህነት ሥራ አስኪያጅ፣ ብፁዕ ሊቀ ጳጳስ የቅዱስ ሲኖዶስ ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ በዚህ አደባባይ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ እንዲሁም ከየሀገረ ስብከቱ የመጣችሁ የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ ምዕመናን፣ የዚህ ቤተ ክርስቲያን አገልጋዮች ወህለሰ ይበዝሑ እምኔሆሙ ኢያእመሩ በእንተ ምንት፣ ከእነሱም ብዙዎቹ ስላሉበት ስለተቀመጡበት ስብሰባ ምን እንደሆነ አያውቁም ይላል። ይሄን አይደለውም። ቅዱስ ሉቃስ በሐዋርያት ሥራ በምዕራፍ 19 ላይ ያስቀመጠው ቃል ነው። ምንም እንኳን ይህንን ቃል ለአመፀኞች ቤተ ክርስቲያን ለሚያፈርሱ ለወንበዴዎች ያስተላለፈው ቢሆንም እኛ ግን ይኸው 44 ዓመታችን የሆን ነው የምንሰበሰበው ቤተ ክርስቲያኒቱን ለመገንባት ክርስቶስ የመሰረታትን ቅድስት ቤተ ክርስቲያንን ለትውልድ ለማስተላለፍ አባቶቻችን ያስቀመጡትን ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ዘኢትዮጵያ የጀመሩትን የመሰረቱትን በኋላ ደግሞ በዛሬው ቀን 44 ዓመት የምናከብረውን የሰበካ ጉባኤ ፐርሰንት የተጀመረበት ግን ጉዟችን በእውነት ለተሰበሰብንበት የሚገባን የምናውቅ ሆነን ነው 44 ዓመት የተጓዝነው። እያንዳንዱ ተሰብሳቢ በዚህች ሰዓት ተሰብስቦ የወሰነውን በስራ ላይ አውሎ ቤተ ክርስቲያኒቱን እንድታርግ አባቶቻችን ያስቀመጡትን እናቶቻችን ታውቃላችሁ። እናቶች በጥንተ ዘመን አሁን በመቀነታቸው ዕጣን ቋጥረው ይሄዱ ነበር። ያስገርማል። በመቀነቷ መቀነት አላት ኢትዮጵያዊቷ። በመቀነቷ ዕጣን ቋጥራ ትሄድ ነበር። ያችን መቀነቷን ፈታ ዕጣኗን አስቀምጣ ለቤተ ክርስቲያን ስግደቷን። ስለዚህ የእኛ 44 ዓመት የተጓዝነው ጉዞ በእውነት ስለተሰበሰብበት ስለምንወስነው ውሳኔ እጅግ አድርገን ከልብ ልባችን ሰጥተህ ይሆን? እግዚአብሔር በነቢያት አድሮ ሲመክር፣ በሰሎሞን በነቢዩ አድሮ ሲመክር ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብህን ስጠኝ በሚል ነው ያስተላለፍ። በእውነት ልባችን ሰጥተን ይህንን ጉባኤ ለ44 ዓመት አካሂደን ብንሆን
ከዚህ የበለጠ ስራ እንሰራ ነበር። በእርግጥ ከእንጨት ቤት ወደ እብነበረድ ወደ ድንጋይ በተሰራ አዳራሽ ተዛውረናል። ያን የእንጨት ቤት አዳራሽ ታውቁታላችሁ። በዚያ ነው የ44 ዓመቱ ጉዞ የተጀመረው። በዚያ ቤት ነበረ። ጸጋም ነበረው። የእንጨት ቤቱ ብቻ ሳይሆን በዚያን የነበረው ጉባኤ ጸጋ ነበረው። እንደ አጋጣሚ ማን ይናገር የነበረ ማን ያርዳ የቀበረ እንግዲህ እኔም ምን ሰርቼ ይሆን 44 ዓመቴ ነው። እንግዲህ ይሄ ጉባኤ እንደ አጋጣሚ የ44 ጳጳስ ከሆንኩኝ 44 ዓመቴ ነው አሁን። በዚህ 44 ዓመቴስ ምን ሰርቼ ይሆን እና የእኛ ጉባኤ 66 ዓመት ነው አሁን። ፓትርያርክ ደረጃ እንኳን ቤተ ክርስቲያኒቱን ታሪኩን መምራት የጀመርነው ከእነዚያ ከግብፃውያን። እነዚያ ግብፃውያን ዛሬ የሄዳችሁ እናንተ አያለው፣ የአብነት መምህራንም ቱሪስቶችም እየሄዳችሁ የግብፅ ቤተ ክርስቲያን እየጎበኛችሁ አያለው። እነሱ ያንን የመሰረቱትን ያህል የራሳቸውን የእኛንስ ሞክረው ነበር ወይ? የእኛን ቤተ ክርስቲያን ለ1600 ዘመን ሞክረው ነበሩ። ስትሄዱ አንዳንድ አስተያየት ውሰጡ። ለምን እንደዚህ የእናንተን ገዳም የእናንተን ቤተ ክርስቲያን እንደዚህ ካሳደጋችኋት የእኛን ስለምን አልሞከራችሁ? ከዚህ እንጦንስ የሚባል ቤተ ክርስቲያን አሁን የፈረሰው እዚህ አሁን ይሄዋ ምንታወት መናት እያለ ስሙን አላውቀ ብሎ የኢትዮጵያ ቤተ ክርስቲያን አላውቀው ሲል ቅድስት ማርያምን ሊያሰሩ ይቻሉ። በዚህ እንጦንስ ነበረ ቅርብ ጊዜ በዚህ የፈረሰው የጋዜጣ ማከማቻ ሆኖ ይኖር ነበር ከዚህ እና እነሱ አሁን ፋብሪካ፣ ትምህርት ቤት፣ ሕክምና አቋቁመው አፍሪካውያንን እየመሩ ነው። ኬንያ፣ ኡጋንዳ ብትሄዱ ሐኪም ቤት አላቸው። እኛ በዘመናችን እንኳን በአዲስ አበባ ቀርቶ በእያንዳንዱ ክፍለ ሀገር ሐኪም ቤት ሊኖረን ነው ይችል ነበረ። ከልባችን ብናስብ፣ ከልባችን ብንነሳ፣ ከልባችን ብንሰበሰብ ኑሮ ሐኪም ቤት፣ ትምህርት ቤት ሊኖረን ይችል። አፍሪካውያን አሁን ኬንያ ባለፈው ዓመት ሰድ 2 ሐኪም ቤት አላቸው ኬንያ። ያንን ህዝብ